ሂውማን ሄር ከምንም ጊዜው በላይ በኢትዮጵያውያን ሴቶች ዘንድ በስፋት እየተለመደ መጥቷል። በተለይም በሰርግ ፕሮግራሞች፣ በምርቃቶችና በተለያዩ ደማቅ ዝግጅቶች ላይ ውበትን ለመጨመር ዋነኛ ምርጫ ሆኗል። እንደውም ውድ ሂውማን ሄር ማድረጋቸውን በማህበራዊ ድረገጽ ላይ ወጥተው የሚመኩም ጥቂት አይደሉም። ሂውማን ሄር እኛ ካሰብነው በላይ የጤና ጠንቅ ሊኖረው እንደሚችልስ ያውቃሉ? በቅርብ እየወጡ ያሉ ሳይንሳዊ ጥናቶች እነዚህ ምርቶች ከካንሰርና ከሆርሞን መዛባት ጋር ግንኙነት እንዳላቸው ማሳየት ጀምረዋል። በዛሬው ዕለት ስለ ዊግና ሂውማን ሄር እውነታውን ከህክምና አንጻር በሳይንሳዊ መረጃዎች መስርተን እንመረምራለን። እንዲህ አይነት የህክምና ትምህርታዊ ቪዲዮዎችን ለማግኘት ይከታተሉ። ይህን ትምህርታዊ ቪዲዮም እስከ መጨረሻው ይመልከቱት፣ ያተርፉበታል። እንደ አውሮፓውያን አቆጣጠር በ2026 የሳይለንት ስፕሪንግ ኢንስቲትዩት ተመራማሪዎች በ43 የዊግና ኤክስቴንሽን አይነቶች ላይ ምርመራ አደረጉ። ያገኙትም ውጤት አስደንጋጭ ነበረ። 90% የሚሆኑት ምርቶች ለጤና ጎጂ የሚሆኑ ኬሚካሎች ተገኝተውባቸዋል። በአጠቃላይ 169 የተለያዩ ኬሚካል ውህዶችም ተለይተዋል። እነዚህ ኬሚካሎች ከካንሰር፣ ከሆርሞን መዛባትና ከመራቢያ አካላት ችግር ጋር የተያያዙ የጤና ችግሮችን ያስከትላሉ። ከነዚህም ውስጥ 17ቱ ኬሚካሎች በቀጥታ ከጡት ካንሰር ጋር ተያያዥነት ያላቸው ናቸው። እዚህ ጋር ልብ ይበሉ። ይህ ማለት ዊግ መጠቀም ወዲያውኑ ካንሰር ያመጣል ማለት አይደለም። ነገር ግን ለረጅም ጊዜ ለእነዚህ ኬሚካሎች መጋለጥ የጤና ስጋትን እንደሚጨምር ሳይንሱ ያሳየናል። እነዚህ ኬሚካሎች በሶስት መንገድ ወደ ሰውነት ውስጥ ይገባሉ። አንደኛ በቆዳ አማካኝነት፣ ይህም የራስ ቅላችን ለኬሚካል ቅርብ በመሆኑ በቀላሉ ወደ ደም ዝውውር እንዲገቡ ያደርጋል። ሌላም በመተንፈስ፣ ዊግ ሙቀት ሲነካው ወይም በሙቅ ውሃ ሲዘፈዘፍ ኬሚካሎቹ አየር ውስጥ ስለሚደባለቁ ወደ ሳንባችን በትንፋሽ መልክ ይገባሉ። ሶስተኛው ደግሞ ተደጋጋሚ ንክኪ፣ ይህም ደግሞ በተለይ ጸጉር ሰሪዎችና ሁልጊዜ ዊግ የሚያደርጉ ሰዎችን ለከፍተኛ አደጋ ተጋላጭ ያደርጋቸዋል። ሂውማን ሄር ስለሆነ ብቻ ከኬሚካል ነፃ ነው ማለት አይደለም። ምንም እንኳን 100% የሂውማን ሄር ቢባልም ፋብሪካ ውስጥ ገብቶ በተለያዩ ኬሚካሎች መታጠብ፣ የተለያዩ ውህዶች መቀባት ይኖርበታል። ሪላክሰሮች ወይም የኬሚካል ማለስለሻዎችን ስንጠቀም ደግሞ ጥናቱ ይበልጥ ጠንከር ይላል። እንደ አውሮፓውያን አቆጣጠር በ2022 እና በ2023 የወጡ ትላልቅ ጥናቶች እንደሚያሳዩት በአመት ከ4 ጊዜ በላይ የኬሚካል ማለስለሻ የሚጠቀሙ ሴቶች ለማህፀን ካንሰር የመጋለጥ እድላቸው በ2 እጥፍ የጨመረ ነው። ተደጋጋሚ ተጠቃሚዎች ደግሞ የጡት ካንሰር ስጋታቸው በ18% ከፍ ይላል። ለምን ከተባለ ምክንያቱም እነዚህ ምርቶች ፎርማልዲሃይድ እና መሰል የሆርሞን ስርዓትን የሚያውኩ ሰውነት ላይ ጉዳት የሚያደርሱ ንጥረ ነገሮችን ስለሚይዙ ነው። ስለዚህ ውበትን ስንመርጥ ሳናውቀው ጤናችንን ዋጋ እያስከፈለን ሊሆን ስለሚችል እንጠንቀቅ። እዚህ ጋር ግን ያስተውሉ፣ ውስጡ ያሉ ጎጂ ኬሚካሎች፣ ካንሰር አምጪ ኬሚካሎች ተደጋጋሚ ንክኪ ባለበት ቦታ አንድም ሆነ ሌላ የጤና ስጋት ማምጣታቸው አይቀርም። ታዲያ ምን ይሻላል? ሂውማን ሄር እና ዊግ መተው ተመራጭ ቢሆንም ይህ ምርጫ ግን ቀላል አይደለም። እነኚህም ምርቶች መተው ካቃጡ ያለቦትን ስጋት ለመቀነስ እነዚህን ቀላል ግን ውጤታማ መንገዶች ይጠቀሙ። የአፕል ሳይደር ወይም አፕል ሳይድ ቪኒገር ውስጥ ዊጉን ወይም ሂውማን ሄሩን ከመጠቀም በፊት ለ20 ደቂቃ ያህል ይዘፍዝፉት። ይህ ሰው ሰራሽ የፀጉር ምርቶች ላይ የሚቀባውን ራስን የሚያሳክከውን የአልካላይን ውህድ ወይም ቅባት ከቆዳ ጋር ሳይነካካ ለማስወገድ ይረዳል። ለረዥም ጊዜ አያቆዩ። አንድን ዊግ ወይም ኤክስቴንሽን ለረዥም ጊዜ ያለ እረፍት አከታትለው መጠቀም ለኬሚካል ተጋላጭነትን ይጨምራል። በየማሉ ጸጉሮ ማረፍ ይኖርበታል። አንዱን ዊግ እንደፈቱ ሌላ ከመቀጠል ይልቅ ቢያንስ ለ3 ወራት ያህል የራስዎን ተፈጥሯዊ ጸጉር በመያዝ ሰውነቱን ካገኘው የኬሚካል ንክኪ እንዲያገግም እድል ይስጡት። ሰው ሰራሽ ወይም ሲንቴቲክ ዊጎችን ደግሞ በሙቀት አይተኩሱ። ሙቀት ኬሚካሎቹ ወደ አየር እንዲበተኑና እንድንተነፍሳቸው ስለሚያደርግ ጥንቃቄ ያስፈልጋል። ምርቶቹንም ሲገዙ ነን ቶክሲክ ወይም መርዛማ ያልሆኑ ወይም አንትሪትድ ወይም ኬሚካል ያልተደባለቀባቸው የሚሉ መለዮች ያላቸውንም ይግዙ። በጣም ጠንካራ የኬሚካል ሽታ ያላቸው ምርቶችን አይግዙ። እነኚህ ከፍተኛ የሆነ የኬሚካል ክምችት ሊኖራቸው ስለሚችል ጥንቃቄ ያደርጉ። የጸጉር ማለስለሻ ኬሚካሎችን የሚጠቀሙበትን ጊዜ በከፍተኛ መጠን ይቀንሱ። ለምሳሌ በአመት ውስጥ 1 ወይም 2 ጊዜ በቂ። ከሁሉም በላይ ደግሞ ስለሚጠቀሙት ምርት ለማወቅ ጥረት ያደርጉ። ስለ ምርቱ ደህንነት ከመጠየቅ ወደ ኋላ አይበሉ። ከጤናው በላይ ምንም ውድ የለምና ሁልጊዜ ይጠንቀቁ። ይህ ትምህርታዊ መረጃ ተጠናክሮ የቀረበለው በተግባር በጎ አድራጎት ድርጅት። ይህን ትምህርታዊ መረጃ ከወደዱት መልካም ነው ብለው ካሰቡ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሱ።